ሰላም ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት አለፈ? በጥሩ ሁኔታ አሳልፋችሁ? በጣም ጎበዝ ልጆች። እንዴት ነው ትምህርታችሁንስ በአግባቡ እየተከታተላችሁ ነው? እማማና አባባንም በስራ እያገዛችሁ ነው አይደል? በጣም ጎበዝ ልጆች። ከኔ ጋርም የምንሰራቸውን የተለያዩ የወረቀት ስራዎች በየቤታችሁ እየሞከራችሁ የራሳችሁንም የፈጠራ ችሎታ እያዳበራችሁ ነው አይደል? በጣም ደስ ይላል ልጆችዬ። ለዛሬ አንድ ቆንጆ ስራ እንደምንሰራ ተነጋግረን ነበር አይደል? እስኪ ማን ጎበዝ ነው የሚያስታውሰኝ? ምን ነበር እንሰራለን ያልነው? በጣም ጎበዞች ሁላችሁም እዚች ጋር ያለችውን የፕላስቲክ ሻማ ማብሪያ አይታችሁ እንደገመታችሁ አልጠራጠርም። ተመልከቱ ልጆችዬ እንዴት እንደምታምር። በጣም የምታምር በቀላሉ የፕላስቲክ ማንኪያን ስፕሬን በመጠቀም የምትሰራ ቀላልና በጣም የምታምር የሻማ ማስቀመጫ ነው የምንሰራው። ልጆችዬ እንደዚች ያለችዋን ቆንጆን የሻማ ማስቀመጫ ለመስራት ደግሞ የሚያስፈልጉን ነገሮች አሉ። በዋነኛነት በአካባቢያችሁ በቀላሉ ልታገኙ የምትችሉትን የማትጠቀሙበትን ወይም የማይጠቅም ካለ የፕላስቲክ ማንኪያ ያስፈልገናል። ከዛም ደግሞ ማጣበቂያ፣ ጠንከር አድርጎ ሊያያዝ የሚችል ማጣበቂያ፣ መቀስ፣ እንዲሁም ደግሞ እንደዚች ያለችዋን ፕላስቲኩን ልናጣብቅባት የምንችል ካርቶን ሊሆን ይችላል፣ ፕላስቲክ ሊሆን ይችላል፣ የተለያዩ እቃዎች ክዳንም ሊሆን ይችላል። እሱን ታዘጋጃላችሁ እና ደግሞ ካላችሁ ስፕሬይ ማዘጋጀት ይቻላል። ልጆች አሁን የነገርኳችሁ ነገሮች አዘጋጅታችሁ የምትሰሩበትን ቦታ ዝግጁ አድርጋችሁ እስክትጠብቁኝ ድረስ እንደተለመደው እኔ አንድ ቆንጆ የኢትዮጵያ ልጆች መዝሙር ልጋብዛችሁ። ደህና
እሺ ልጆች መዝሙሩን አዳምጠን ተመልሰናል። አሁን ወደ ስራችን ልንሄድ ነው። በመጀመሪያ እኔ እዚህ ጋር የምታዩዋቸውን ማንኪያዎች አዘጋጅቻለሁ። እነዚህ የፕላስቲክ ማንኪያዎች በመጀመሪያ እንዴት እንደሚቆረጡ ላሳያችሁ። እሺ ልጆች በመጀመሪያ ፕላስቲኩን ማንኪያ እዚች ጋር እንይዝና በጣም ወደ ውስጥ ሳንገባ በጣምም ወደ እጄታው ሳንሄድ መሀከል ላይ ይዘን እዚህ ጋር የምታዩት ቦታ ላይ እንቆርጠዋለን። ፕላስቲክ ስለሆነ በቀላሉ በመቀስ ይቆረጣል። እንደዚህ እያደረግን የምንፈልገውን ያህል መጠን ቀስ ብለን በእኩል ቅርጽ እናዘጋጀዋለን። አያችሁ ልጆች በዚህ አይነት መጠን እኩል አድርገን እናዘጋጃቸዋለን። በነገራችን ላይ የቆረጣችሁትን ይሄንን እጀታውን እንዳትጥሉት እሺ። ሌላ ቀን ደግሞ በዚህ የሚሰራ አንድ ቆንጆ ስራ ይዤላችሁ እመጣለሁ። ስለዚህ በጥንቃቄ ቤታችሁ ቆንጆ ቦታ አስቀምጡት። ልጆችዬ እንግዲህ እነዚህ ማንኪያዎች እንዲህ ካዘጋጀን በኋላ ምን እናደርጋለን መሰላችሁ? በአካባቢያችን የምናገኛቸውን እንደዚህ እንዳያችሁት የቆርቆሮ ክዳኖች በቀላሉ ክብ የሆኑ በጣም ትልቅ ያልሆኑ ካገኘን ካርቶኖችን፣ እንዲሁም የተለያዩ እንደዚህ አይነት ቅርጽ ያላቸውን የእቃ ክዳኖች ማንኛውም ቅርጽ ያለውን ነገር ቆርጠን ማስተካከል የምንችለውን ጠንከር ያለ ነገር ካገኘን መጠቀም ስለምንችል እነሱን እናዘጋጃለን። በመቀጠል እዚህ ጋር ተቆርጠው ስለተዘጋጁ ማንኪያዎቹ እኛ ጠንከር ባለው ማጣበቂያችን ማንኪያው ላይ እንደዚህ እያደረግን ብቻ ማጣበቅ ነው። ጠንከር አድርጎ እንዲይዝልን ግን በደንብ አድርገን ማጣበቅ ይኖርብናል። እንደዚህ እያደረግን ዙሪያውን በመጀመሪያ ማንኪያውን እናጣብቃለን። እሺ ልጆች ተመልከቱ እንዴት የምታምር ቆንጆ የሻማ ማስቀመጫ መስራት እንደቻለን። በቀላሉ የፕላስቲክ ማንኪያን በመጠቀም እና ከስር ደግሞ እንደዚህ ያለ እቃውን የምናስቀምጥበትን ነገሮች በማዘጋጀት ለቤታችን የሚሆን በቀላሉ ቤታችን ውስጥ አዘጋጅተን ለራሳችን የምንጠቀመውን እንደዚህ የሚያምር የሻማ ማስቀመጫ መስራት እንችላለን። እዚች ጋር ያለችውን ሻማ እስኪ እናርግባት። ልጆችዬ እንዴት እንደምታምር አያችኋት? ሻማውን ደግሞ ስናስቀምጥበት የበለጠ ውብ ሆነ። በነገራችን ላይ እንደዚህም ብቻም ሳይሆን ቅድም እንዳልኳችሁ ቀለም ስፕሬ በመቀባት ደግሞ የበለጠ ለምሳሌ እዚህ ጋር እንዳለው የሻማ ማስቀመጫ በጣም ማሳመር ቆንጆ ማድረግ ይቻላል። እሺ እንደዚህ ፕላስቲኩን እንደዚህ አድርጋችሁ ከሰራችሁ በኋላ ስፕሬ ገዝታችሁ ስፕሬ በመቀባት ቀለም በመቀባት የበለጠ የሻማውን ማስቀመጫ ማሳመርና ማስዋብ ይቻላል። እንግዲህ ልጆችዬ ለዛሬ እንደዚች የምታምሯን ቆንጆዋን የሻማ ማስቀመጫ ነበር ይዤላችሁ የመጣሁት። በሚቀጥለው ጊዜ ስንገናኝ ደግሞ ልክ እንደ ዛሬው የምትወዱት እናንተ ሁላችሁም የምትሳተፉበትን አንድ ቆንጆ ስራ ይዤላችሁ እመጣለሁ። ምን እንደምንሰራ ልንገራችሁ። የእርሳስ፣ የእስክሪብቶ፣ የላጲስ የተለያዩ ነገሮችን ማስቀመጫ ነው የምንሰራው። ልጆችዬ በጣም በቀላሉ በሶፍት ውስጥ የሚገኘውን ካርቶን በመጠቀም የምንሰራው የእርሳስ፣ የእስክሪብቶና የላጲስ ማስቀመጫ ነው የምንሰራው። እንደሱ ብቻም ሳይሆን ልጆችዬ እናንተ የምትጠቀሟቸውን የተለያዩ የትምህርት መርጃ መጻፊያ መሳሪያዎቻችሁን የምታስቀምጡባቸውን እቃ ነው የምንሰራው። እሺ ታዲያ ልጆችዬ እሱን ለመስራት የሚያስፈልጉ ነገሮች አሉ። በዋነኛነት በሶፍት ውስጥ የምታገኙት ክቡ ካርቶን ያስፈልገናል። እንዲሁም ደግሞ አረንጓዴ ቀለም ያለው ወረቀት፣ ማርከር፣ ነጭ ወረቀት፣ ማጣበቂያና መቀስ። እነዚህን ነገሮች አዘጋጅታችሁ ዛሬ ሰራናትንም እንደዚች የምታምረዋን ቆንጆን የሻማ ማስቀመጫ ሰርታችሁ እስከ ሳምንት ተጠብቁኛላችሁ። ሁልጊዜም እንደምላችሁ ራሳችሁን ጠብቁ፣ ለትምህርታችሁም ትኩረት ስጡ። እሺ በጣም ወዳችኋለሁ። በጣም ተናፍቁኛላችሁ። ቻው ቻው ኢትዮጵያ ልጆች።